እንኳን ዜሮ ኃጢአት ቢኖር ንስሐ መግባት አለበት። አንቺ ደግሞ ዜሮ ኃጢአት ቢኖር ንስሐ መግባት አለበት ያለሽ እንዴ? እና አስርቱ ትእዛዛትን ትጠየቃለህ በእግዚአብሔር ፊት። ቃላት ወንጌላትን መጀመሪያ ይበል። ስድስቱን? አዎ። እሺ። ብላብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታለዝ አላለበሳችሁኝም፣ ብታመም አልጠየቃችሁኝም፣ ብታሰር አላስፈታችሁኝም፣ እንግዳ ብሆን አልተቀበላችሁኝም። ገና ብዙ ነው ያለ። እኛ ጌታችንን መቼ አግኝተነው ነው ተርቦ ያላበላ ነው? ለዳስሰ ለእግዚአብሔር እንደሰጠ ይቆጠርልሃል። እማ ብዙ ጊዜ ፍቅሯን እንዴት ነው የምትገልጽልሽ? በግጥም። አዎ። ኧረ ተይ አንቺ ደግሞ አትቀልጂ። እውነቴን ነው፣ በግጥም። እንዴት ነው በግጥም? የኔማ በለከት ስጦታ ሲሰጠኝ በእናቱ ልደት ቀን ያንቺን ልደት ሰጠኝ። ደጋግመህ ተናግረህ አልመለስ ስልህ አባይ መንገድ አድርገህ በዚህ ብላቴና በሞገስ ተገለጥክ። በቆልጣፋ ንበት አድረስ ትናገር ወድቆ ተሰበረ ያ ኃጢአት ከንበር። ይሄ ቅኔ ነው እኮ። እቴም ግን ገጣሚ ናት። እንዳለ ዘርባንዘራችሁ ገጣሚ ነው በቃ ነው። አባቴ ግን ፍቅሩን የሚገልጽልኝ በስጦታ ነው። አንቺ ግን አሁን ማትገጥምልሻለች? አዎ። እስኪ ግጠሚላት እኮ ግጥማችን። እስቲ ግጠሚላት ዝም ብለሽ። ወይ እሺ፣ አንተ ላይ ተባለ ግጠምለት መጀመሪያ። አንተ ስንት ድንጋዮች ታቀርበህ ግጠምላችን። እኔ ላሱ አላት ዓመቴ ስለሆነ ነው እንጂ ትልቅ ብሆን እገጥም ነበር። ስለዚህ አንተ ግጥም መጀመሪያ። ኧረ ተይ አሳልፈሽ አትስጪኝ ለሕፃናት። አሁን ይሄን አይተው አያስቀምጡኝም። ህሊና የተሰኘ አዲስ ተከታታይ ድራማ ጀምሮላችሁ